ከሲኖ በስተጀርባ የነሐሴ ዝናብ ብሶበታል። ቀኑን ሙሉ እኝኝ እንዳለ ውሏል። ዝናቡ የቀኑ ብቻ የበቃው አይመስልም። ኃይሉን አጠናክሮ ምሽቱን መቀጠል ፈልጓል። ብርድና ጭቃውን መቋቋም ያሰቡ አንዳንዶች አለባበሳቸው ተለይቷል። ዣንጥላ የያዙ፣ ካፖርት የደረቡ፣ በወፋፍራም ልብሶች የተጀቦኑ መንገደኞች በርክተዋል። በየጎዳናው የበቆሎ እሸት የሚጠብሱ፣ ድንች የሚቀቅሉ፣ ሻይ ቡና የሚያፈሉ ከእጃቸው እሳት ሙቀትን ይጋራሉ። እንዲህ አይነቱ ዕድል የሌላቸው ውርጭና ዝናቡን ለመሸሽ በየቦታው በየጥጉ መሽገዋል። አሁንም ዝናቡ እንደጨከነ ነው። በውሽንፍር ታጅቦ ቅዝቃዜን ደርቦ ያወርደዋል። አበቃ ሲሉት እየቀጠለ፣ አባርቷል ሲባል እየጨመረ መግቢያ መውጫ አሳጥቷል። ነሐሴ 25 ቀን 2012 ዓ.ም ጉለሌ ልዩ ቦታው ቀለበት ፓርኪንግ ከተባለው ስፍራ ባልንጀሮቹ ተገናኝተዋል። ብርድና ዝናቡ ያስጨነቃቸው አይመስልም። አንድ ሐሳብ አንስተው በብርቱ ያወጋሉ። ያነሱት ጉዳይ ወሳኝ መሆኑን ስሜታቸው ያሳብቃል። እቅዶች፣ ዘዴዎች ደጋግመው ይቀርባሉ። የሚቀርቡት ጉዳዮች ላይ ውይይት ይካሄዳል። ልምዶች፣ የቀደሙ ታሪኮች ይመዘዛሉ። ይሆናሉ የተባሉ ነጥቦች ይሁንታ ሲቸሩ በአንድ ድምፅ ይጸድቃሉ። ቅዝቃዜው አይሏል። ዝናቡ ቀጥሏል። አሁን ባልንጀሮቹ ሐሳባቸው ተቋጭቷል። የሚፈጽሙትን ተነጋግረው ጨርሰዋል። ሰዓትና ቦታውን፣ ዘዴና ብልሃቱን ነድፈዋል። በተባለው ሰዓት በቪትስ መኪናቸው ወደ ቦታው ተጣደፉ። ከስፍራው ሲደርሱ አሻግረው መቃኘት ያዙ። የፈለጉት ጉዳይ በቦታው እንዳለ ነው። በአካባቢው የሰዎች መኖር አላስጨነቃቸውም። የሚሹትን ከሩቅ አይተው አረጋግጠዋል። የመኪናቸውን ሞተር አጥፍተው አጠገቡ ሲቆሙ አስፈሪነቱ አላስደነቃቸውም። ግዙፍነቱ አልገረማቸውም። ዙሪያውን ከበው መላ አካሉን ነካኩት፣ ደባበሱት። ሲጠጉት ስሜታቸው ተለየ። ወዲያው የስድስቱም ሐሳብ ተናበበ። የነገውን መልካም ውጤት ሲያስቡ አዲስ ተስፋ፣ ብሩህ መንገድ ታያቸው። እሱን እያለሙ ምራቃቸውን ደጋግመው ዋጡ። ድንገት ባለ ጉዳይ ከፖሊስ ጣቢያው በድንገት የደረሱት ግለሰብ በፊታቸው ድንጋጤ ይነበባል። መረጋጋት አልቻሉም። የሆነውን ለመናገር ትዕግስት አጥተዋል። ሁኔታቸውን ያስተዋለው የዕለቱ ተረኛ ፖሊስ እንደታገሳቸው ቆየ። ይህ አይነቱ ስሜት በዚህ ቦታ የተለመደ ነው። ተበዳዮች በስፍራው ሲደርሱ ይይዙት፣ ይጨብጡት ያጣሉ። የቻሉ የሆነባቸውን በአግባቡ ለመናገር ይሞክራሉ። ይህን የማይሞክሩት የውስጣቸውን በእንባና በጩኸት ይገልጻሉ። ሰውየው ፖሊሱ ከጠቆማቸው ወንበር አረፍ እንዳሉ እንደምንም ተረጋጉ። ጥቂት ትንፋሽ ስበውም የሆነውን በዝግታ ማስረዳት ጀመሩ። ፖሊሱ ብዕሩን ከማስታወሻው አገናኝቶ ያዳምጣቸው ያዘ። ተበዳዩ ባለ ጉዳይ መናገር ጀመሩ። አሁንም በድንጋጤ የወዛው ፊታቸው በወጉ አልተረጋጋም። አቶ መኮንን የቤተሰብ አባወራ ናቸው። የእሳቸውና የመላው ቤተሰቡ መተዳደሪያ ሆኑ። ዓመታትን ያዘለቃቸው ሲኖትራክ ተሽከርካሪ ከ1,700,000 ብር በላይ አውጥተውበታል። ይህ መኪና ለግንባታ የሚሆን አቅርቦትን ያመላልሳል። መኪናው ሲለው አሸዋ አሊያም ብረትና ብሎኬት ለመጫን በቃኝ አይልም።
ድምፅና ግዝፈቱን እያዩ ከሩቁ የሚሸሹት ብዙ ናቸው። ፍጥነትና ኃይሉን ሲጨምር፣ ደንብ ሲተላለፍ ደግሞ ያደጋው ነገር አያድርስ ያሰኛል። ሕይወት ቀጥፎ አካል አጉድሎ ንብረት ያወድማል። ሲኖድ መሰል ተሽከርካሪዎች በሚተራመሱበት ስፍራ በርካቶች እንጀራ ያገኛሉ። ከሚጫን ከሚወርደው፣ ከሚገባ ከሚደለለው ሁሉ ተሳታፊዎች ናቸው። ያባወራውን ቀይ ሲኖትራክ እንዳመሉ አባብሎ የሚይዝ ቤተኛ ሹፌር አለ። ሹፌሩ መኪናው ብልሽት ሲገጥመውና ጥገና ሲያሻው የጎደለውን ያሟላል። ውስጡ ባኮረፈ በታመመ ጊዜም ድምፅና ፍጥነቱን አጢኖ መፍትሄ ይፈልጋል። አንዳንዴ በሲኖች መንደር የሥራ ውሎ እንደታሰበው አይሆንም። መኪናው የሚጭነው ከሌለ ከሩጫው ሊገታ ይችላል። እንዲህ በሆነ ጊዜ ሹፌሩ መኪናውን ለጠባቂዎች በእምነት ትቶ በጊዜው የቆየበትንና የሚገባቸውን ይከፍላል። ግዙፉ መኪና ለቀናት ከቆመ ባትሪው ይደክማል። ባትሪው ሲሞትና ሲቀዘቅዝ እንዳሻው አይሆንም። በዋዛ መግፋትና ማንቀሳቀስ ፈታኝ የሆነው ግዙፉ መኪና እንዲህ በገጠመው ጊዜ ሙያዊ እገዛን ይሻል። ሾፌሩ ታደለ መኮንን በእንዲህ አይነቶቹ ግዙፍ መኪኖች ላይ ሲሰራ ቆይቷል። አሁን የሚዘውረውን የአቶ መኮንን አበበን ሲኖ ከሚፈለገው እያደረሰ ሲመልስ ከተሰጠው ስራና ኃላፊነት ጋር ነው። ታደለ ሲኖትራኩን አዘውትሮ በሚያቆምበት የቀለበት ሰፈር አካባቢ ብዙዎች ያውቁታል። የሱን ሲኖ ጨምሮ ሌሎች መኪኖችን የሚጠብቁት ወጣቶች በማህበር የተደራጁ ናቸው። እነሱ ወጪና ገቢ ደንበኞችን ጠንቅቀው ያውቃሉ። ከደንበኞቻቸው አንዳንዶቹ ውሎ አዳሪዎች፣ ሌሎቹ ደግሞ ቆይተው ከራሚዎች ናቸው። ሁሉም መኪኖች እንደ መጠንና አይነታቸው ዋጋቸው ይለያያል። በቆይታቸው ልክ አስልተው ሂሳብ የሚቀበሉት ሸሪኮች የልፋታቸውን እኩል ይካፈላሉ። ሸሪኮቹ ጓደኛሞች የሚጠብቋቸውን መኪኖችና ሰዎቻቸውን ይለያሉ። የእጅ አመል ያለበት ጎማ እንዳይፈታባቸው፣ መስታወት እንዳይሰብርባቸው፣ ፍሬቻ እንዳይፈታባቸው ደጋግመው ይቃኛሉ። መኪኖቹን በኃላፊነት ከተረከቡ በኋላ እንደ አዲስ እረኛ ማለት ናቸው። እንቅልፍ ይሉት የላቸውም። ከሚጠብቋቸው መካከል የአንድ መኪና ዕቃ ቢጎድል ዕዳ ከፋዮች እንደሚሆኑ አያጡትም። ይህን የሚያውቁት ጓደኛሞች ሁሌም ጥበቃቸው በንቃት ነው። በአገልግሎታቸው የሚረኩ ብዙዎች ታማኝነት፣ ትጋታቸውን አይተው ክፍያን ከጥሩ ጉርሻና ምስጋና ጋር ይቸሯቸዋል። አንዳንዶች ደግሞ የተጠቀሙበትን ለመስጠት ደጅ እያስጠኑ ያሳዝኗቸዋል። ከሸሪኮቹ መካከል ሚስት አግብተው ልጆች ወልደው የሚኖሩ አሉ። ሌሎቹም በሚያገኙት ገቢ ቤተሰብ ያሳድራሉ፣ ራሳቸውን ያስተምራሉ። ሾፌሩ ታደለ ሰሞኑን እንደለመደው ሲኖትራኩን ይዞ ከቀለበት ፓርኪንጉ ደርሷል። መኪናውን ያዩ ወጣቶች ለግዙፉ ሲኖ ቦታ ሊሰጡ እያመቻቹ ነው። ታደለ ከቦታው እንደቆመ ሞተሩን አጥፍቶ ወረደ። የመኪናው በርና መስኮት መዘጋቱን አረጋግጦ ስፍራውን በእግሩ አቋረጠ። የሚያውቁት ባንገታቸው ሰላም አሉት። አጸፋውን እየመለሰ ወደ መንገዱ ወጣ። ታደለን የመሰሉ ሹፌሮች ቦታውን በቋሚነት ሲጠቀሙ የወር ክፍያ ስልተው ይሰጣሉ። ወጣቶቹ ሸሪኮች ከነሱና ከሌሎች ተመላላሽ መኪኖች ቋሚ ገቢ ለማግኘት ጠዋት ማታ ይተጋሉ። የያዙትን ቆጥበው ነገ እስኪነጋ ሌላ ሲሳይ እስኪመጣ ይጠብቃሉ። መኪኖች ይመጣሉ፣ ይሄዳሉ። ወንድማማቾች የመኪና ጥበቃ የሚል ስያሜ ያለው ማህበር ከተመሰረተ ዓመታት ተቆጥሯል። በማህበሩ አባል ሆነው የሚሳተፉ አንዳንዶች ከሾፌር ታደለ የማይነጠለውን ግለሰብ አዘውትረው ያዩታል። በቅጽል ስሙ ቻይና የሚባለው ሰው አንዳንዴ ወደ መኪናው ማቆሚያ ብቅ እያለ ሲኖትራኩን ያሞቃል፣ ያንቀሳቅሳል። ከሾፌሩ እጅ ቁልፍ ሲቀበል የሚያዩት ሸሪኮች ሰውየው የመኪናው ባለቤት የቅርብ ዘመድ ስለመሆኑ ሰምተዋል። ባገኛቸው ቁጥር ጥሩ ሰላምታ አለው። ብሩህ ፈገግታውን የሚያዩ አቀባበሉ ይማርካቸዋል። ቻይና እንደተለመደው መኪናውን በቁልፍ አስነስቶ ሞተር ያሞቃል። ጥቂት ቆይቶ ወደ መጣበት ይመለሳል። ምሽቱ እየገፋ ነው። ዝናቡ አሁንም ቀጥሏል። ቻይናና አብሮት ያለው ግለሰብ
ከአራቱ ሰዎች ጋር ከመኪናው ማቆሚያ ደርሰዋል። ሁሉም አንድ ጉዳይ እንዳስጨነቃቸው ያስታውቃሉ። በፊታቸው የሚነበበውን ስሜት ወጥ ያደረጉ ደግሞ ለመረጋጋት ሞክረው ተሳክቶላቸዋል። በፓርኪንጉ ያሉት ጠባቂዎች ከመጡት ሰዎች መሃል ቻይናን አውቀውታል። አመጣጡ እንደተለመደው ሞተሩን ለማስነሳት መሆኑን እየገመቱ ነው። ሾፌሩ ታደለ ከአንድ ቀን በፊት መጥቶ ከቆመ 20 ቀናት ያስቆጠረውን መኪና ለማንቀሳቀስ ሞክሯል። ባትሪው መሞቱን አረጋግጦ መኪናውን በነበረበት አቁሞት ተመልሷል። ተረኛ ሸሪኮቹ የቻይናን አመጣጥ ከሾፌሩ የትላንትና ሙከራ ጋር አዛምደዋል። ቻይና ወደ ግቢው የመጣው ባትሪ ያደከመውን መኪና መላ ለማለት እንደሆነ እያሰቡ ነው። ጠጋ ብለው ሁኔታውን ለመረዳት ሞከሩ። ከቻይና ጋር የመጣው እንግዳ የሲኖትራኩ ባለቤት መሆኑ ተነገራቸው። በተለየ አክብሮት እጅ ነስተው በአካባቢው ቆማሉ። ሁለቱ ሰዎች የሰሌዳ ቁጥር ኮድ 3 59393 ኢት የሆነውን ሲኖትራክ እያዩ ነው። በዙሪያቸው የቆሙ ሌሎች የእነሱን እይታ ያጤናሉ። ሁሉም ትኩረታቸው አንድ ሆኗል። ዙሪያ ገባውን እየቃኙ የሚሆነውን ይጠብቃሉ። ቻይና እንደለመደው ቁልፉን እያሽከረከረ ወደ መኪናው ቀረበ። አብሮት ያለው ሰው በአጭር ርቀት ከኋላ ተከተለው። የግቢው ሸሪኮች የሚሆነውን ያሉ። ቻይና ከመሪው ፊት ተቀምጦ ሞተር ለማስነሳት እየሞከረ ነው። በመስኮቱ አሻግሮ እየቃኘ ቁልፉን ሰክቶ ጠመዘዘ። መኪናው ከወትሮ በተለየ ቱፍ ቱፍ የሚል ድምፅ አሰማ። አሁንም ቻይና ቁልፉን ሳይነቅል ደግሞ ሞከረ። መኪናው እንደወትሮ ምንጥቅ ብሎ አልተነሳም። እየተንተፋተፈ መንቀጥቀጡን ቀጠለ። በሌሎቹ አማካሪነት መኪናውን በቻርጀር ለማስነሳት ተሞከረ። አልተሳካም። ቻይናን ተከትሎ ጋቢና የተቀመጠው ደበበ ጠጋ ብሎ አንድ ጉዳይ ሹክ አለው። ውጭ ያሉት የሁለቱን ምክር አልሰሙም። ወዲያው ሁለቱ ከነበሩበት ወርደው ሌሎቹን ተቀላቀሉ። ጥቂት ቆይቶ በጋራ ውይይት ከአንድ ጉዳይ ደረሱና በኩል ተስማሙ። ከደቂቃዎች በኋላ አንድ ላዳ ግቢውን አቋርጦ ሲገባ ታየ። እነ ቻይና ዘንድ ተጠግቶ ትዕዛዙን ተቀበለ። ከሲኖትራኩ የወጣውን ባትሪ ቻርጅ እንዲያደርግ ተሰጠው። ባትሪውን ከመኪናው አስገብቶ ከግቢው ፈጥኖ ወጣ። ጥቂት ቆይቶ ሲመለስ ቻርጅ ያደረገውን የመኪና ባትሪ ይዞ ነበር። ሰዎቹ ለባለ ታክሲው የሰጡትን መልሰው ተቀበሉት። ቻይና ወዲያው ባትሪውን ከመኪናው አስማምቶ ለማስነሳት ሞከረ። ሲኖ እንደ ቀድሞ አልሆነም። ድምፁ ተስተካክሎ ለመነሳት ተዘጋጀ። የሁሉም ፊት በፈገግታ ደመቀ። የሲኖ ሞተር መሞቅ እንደጀመረ ቻይና መሪውን ለእንግዳው አስረክቦ ከመኪናው ወረደ። የሲኖውን ነፍስ መዝራት ያስተዋሉት የግቢው ሸሪኮች ሰብሰብ ብለው ወደ ቻይና ቀረቡ። ቻይና ምን እንደሚፈልጉ አውቋል። መኪናው የቆመበትን ቀን በቀን ሂሳቡ አስልተው እንዲነግሩት ጠየቀ። ሸሪኮቹ ሲኖ የቆመበትን ቀናት በ30 ብር የቀን ሂሳብ አስበው ነገሩት። ጊዜ አልፈጀም። የተጠየቀውን የ23 ቀናት የጥበቃ ገንዘብ ከፈለ። ሸሪኮቹ ቻይና ተመልሶ ከጋቢናው ሲገባ መኪናውን እያንቀሳቀሰ ያለው የሲኖ ባለቤት ነው የተባለው እንግዳ ስለመሆኑ አስተዋሉ። ሲኖትራኩ ባፍ ባፍንጫው የከረመ ጭሱን እየተፋ ከሱ ባነሱ ላይ ያናፋ ጉዞ ጀመረ። ግቢውን ለቆ ሲወጣ ከደጅ ያሉ እግረኞች ሁሉ እየተደናገጡ ከመንገዱ ገለል አሉ። በማግስቱ ከቀኑ 10 ሰዓት ተኩል ሲሆን ሾፌር ታደለ ወደ መኪና ማቆሚያ ፓርኪንጉ ደረሰ። የሱን መምጣት ያዩት ወጣቶች ሰላምታቸውን ቸሩት። አጸፋውን እየሰጠ አልፏቸው ተራመደ። እግሮቹ መንገዱን አቋርጠው ከተለመደው ስፍራ ደረሱት። ሸሪኮቹ እርስ በርስ እየተያዩ አሻግረው አዩት። ታደለ ካሰበው ሲደርስ አይኖቹን አላመነም። ትላንት መጥቶ የጎበኘው ሲኖትራክ
ዛሬ ከቦታ የለም። ልቡ እየመታ አፉ እየደረቀ ወደ ሸሪኮቹ አፈጠጠ። መኪናው ወዴት እንደሄደም ጠየቃቸው። ሁሉም በአንድ ድምፅ የሱ ዘመድ ቻይና ትላንት ከመኪናው ባለቤት ጋር መጥቶ ሰውየው እየነዳ እንደወሰደው አሳወቁት። በድንጋጤ ክው እንዳለ እጁን በአፉ ጭኖ ቆየ። ካፍታ በኋላ ወደ መኪናው እውነተኛ ባለቤት ደውሎ የሆነውን ሁሉ ነገራቸው። ከፖሊስ ጣቢያው ደርሰው ቃል መስጠት የጀመሩት ሰው መናገራቸውን ቀጥለዋል። የጠፋው ሲኖትራካቸው አየር ጤና አደባባይ አካባቢ ስለመቆሙ ሰምተዋል። አሁን ከቀድሞ ስሜታቸው የተረጋጉ ይመስላሉ። መርማሪው ቃላቸውን ወስዶ እንደጨረሰ ቀጣዩን እርምጃ ለመውሰድ ራሱን ከሌሎች ቡድኖች ጋር አደራጀ። ሲኖ የቆመበት ቦታ እንደታወቀ የተደራጀው ቡድን ከስፍራው ደርሶ ምርመራውን አጠናቀቀ። ሾፌሩን ጨምሮ በፓርኪንጉ ያሉ ተጠርጣሪዎችን ይዞና አስሮ የሆነውን ሁሉ ጠየቀ። 7 ሸሪኮች ያዩትን ያስተዋሉትን አንድ ባንድ ተናገሩ። መርማሪው ድርጊቱን የፈጸሙት ተጠርጣሪዎች በተመሳሳይ ቁልፍ መኪናቸውን ስለመክፈታቸው አረጋገጠ። በቅጽል ስሙ ቻይና የተባለው ግለሰብና የመኪናው ባለቤት የተባለውን አጋሩን ይዞ ቃላቸውን በተዘጋጀው መዝገብ ላይ መዘገበ። ከ3 እስከ 7 ያሉ የፓርኪንጉ ሰራተኞች ከተጠየቁበት ወንጀል ነፃ ሆነው የአቃቤ ሕግ ክስ ምስክር በመሆን ቀረቡ። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት በችሎቱ ተሰይሟል። በስርቆት ወንጀል ተከሰው የቀረቡት 2 ሰዎች የፍርድ ውሳኔያቸውን ለማግኘት ቀርበዋል። ችሎቱ የቀረበውን የሰውና የሰነድ ማስረጃ ከሕጉ አጣምሮ ባጤነው መሰረት ተከሳሾቹ ጥፋተኛ መሆናቸውን አረጋግጧል። በዕለቱ በሰጠው ውሳኔ 2 ሰዎች እያንዳንዳቸው እጃቸው ከተያዘበት ጊዜ ጀምሮ በሚታሰብ የ5 ዓመት ጽኑ እስራት ይቀጡልኝ ሲል ወስኗል።